የአጆራ መንትያ ፏፏቴን ጨምሮ በዞኑ ያሉ በርካታ የመስህብ ስፍራዎችን በማልማት የቱሪዝም ኢንዱስትሪ ለማሳደግ ሁሉም ዜጎች በየአካባቢያቸው ያሉ ተፈጥሯዊና ሰው ሰራሽ ሀብቶችን መንከባከብ ይጠበቅባቸዋል አሉ የወላይታ ዞን ዋና አስተዳዳሪ ረዳት ፕሮፌሰር ሳሙኤል ተሰማም። በየአካባቢው ያሉ ጸጋዎችን አሟጠን ተጠቅመን በግብርናውና በሌሎችም ዘርፎች ሁለንተናዊ ብልጽግና ለማረጋገጥ ከሰሞኑን ለአመራሩ ሲሰጥ የቆየው ስልጠና ትልቅ መነቃቃት ፈጥሯል ያሉት ደግሞ የወላይታ ዞን የመንግስት ረዳት ተጠሪ አቶ መስፍን ቶማስ ናቸው። በወላይታ ሶዶ ማዕከል የመደመር መንግስት እሳቤ ሲሰለጥኑ የቆዩ አመራሮች በቦሎሶ ሶሬ ወረዳ በግብርናው በኢንዱስትሪና በቱሪዝም ዘርፎች እየተከናወኑ የሚገኙ ተግባራትን ጎብኝተዋል። ዝርዝሩን ፍሬው ተስፋዬ እንደሚከተለው ታስመለክተናለች። በስልጠናው በተለያዩ መስኮች ያሉ ስራዎችን ከመደመር እሳቤው ጋር በማስተሳሰር የሀገሪቱን ብዝሃ ኢኮኖሚውን ለማሳደግ የሚረዳውን መንገድ በመከተል ለመስራት የታቀደውን ከግብ ለማድረስ እንደነዚህ ያሉ ተግባራትን ዞሮ መጎብኘት ጠቃሚ መሆኑ ተጠቁሟል። በጉብኝት ቦታ ያገኘናቸው ሰልጣኞችም ባዩት ነገር መደሰታቸውን ገልጸዋል። በተለይ ለህዝባችን ያለው እምቅ አቅምን በማየት ዛሬ በዚህ ላይ የምንገኘው በአጆራ መንትያ ፏፏቴ ላይ ነው የምንገኘው። ይህም ደግሞ በቱሪዝም እምርታ ውስጥ በህዝባችን መካከል ያለውን እምቅ አቅምን ህዝቡ ከማወቅ አንጻርም እኛም ማድረግ ያለብን ለቀጣይ ጄኔሬሽን ከማስተዋወቅ አንጻር ያለውን እይታ በማስተካከል ያለውን እምርታን ለማስተዋወቅ ነው ዛሬ እዚህ ቦታ የተገኘ ነው። በጣም ደስ የሚል ነገር ነው ያየነው። በዛሬ ቀን ስልጠና ከጨረስን በኋላ መስክ ምልከታ ወጥተን እጅግ ደስ የሚል የሳሙና ፋብሪካ አይተን በጣም ተደስተን ያለነው። አሁን ግን ከዚህ በባሰ ይሁን ከዚህ የሚበልጥ ነገር እንደምንጠብቅ ይሄ ጅምር ስላ ነው። በቦሎሶ ሶሬ ወረዳና በአረካ ከተማ አስተዳደር በተለያዩ መስኮች ተደራጅተው ወደ ስራ የገቡ ወጣቶች የስራ ሁኔታውንና በግብርናው ዘርፍ የተጀመሩ ስራዎችን ጨምሮ አጆራ መንትያ ፏፏቴንና ሌሎችንም የልማት ስራዎችን የጎበኙ ሰልጣኞች ወደ የአካባቢያቸው ሲመለሱ ያገኙትን ልምድ ተግባራዊ እንደሚያደርጉ ተናግረዋል። ከዚህ በፊት እንደዚህ አይነት ተሞክሮ አልነበረም። ሌላ ቦታ ላይ ሰው ተደራጅቶ ወደ ስራ ውስጥ የማይገባበት በማይረባ ቦታ ጊዜውን የሚያሳልፉበት ሁኔታ ነበረውና ይህንን ልምድ ወስደን እኛም ሄደን እዛው አደራጅተን ወጣቶችን ወደ ስራ ውስጥ ለማስገባት አሪፍ የሆነ ልምድ ልውውጥ ያደረግንበት ጉብኝት ነው ብዬ ነው የማስበው። በአካባቢያችን ኢንዱስትሪያል አስይዘን ብዙ ነገሮች መስራት እንደምንችል ደግሞ ምቹ ሁኔታዎች ቦታ አቀማመጥ ሆነ ህዝቡም ደግሞ ለስራ ፍላጎት ወላይታ ህዝብ ደግሞ ለስራ በጣም ፍላጎት እንዳለው ወጣቱ የተማሪ ኃይል ያለበት ብዙ ወጣት ቁጥር ያለበት ብዙ ስራ ባለበት ሰፈር ላይ ብዙ ነገር መስራት እንደሚችል ሌላ ነገሮች ቢፈጠር እጅግ በጣም እንደምሰራ ተስፋ አደርጋለሁ። ከዚህ የምንማረው ነገር እንደኛ አካባቢ ያሉትን ጉድለቶቹ ምንድናቸው የሚለው ነገር የተማርበት ነው ይሄ ችግኝ ጣቢያው። ስለዚህ ከዚህ ጋር አያይዤ እኔ ማወራው ነገር እንደኛ አካባቢም ያው አሉ ችግኝ ጣቢያዎች የተሻሉ ተብሎ ነገር ግን ከዚህ የሚቀረው ነገር ምንድነው የሚለው ነገርም የተማርበት መሆኑን ለመግለጽ ነው። እንደ ወላይታ ዞን እየተሰሩ ያሉ ትላልቅ ፕሮጀክቶችን የሱማሞ አየር ማረፊያ ግንባታንና ሌሎች በቱሪዝም በግብርናውና በተለያዩ መስኮች እየተሰሩ ያሉ ስራዎችን አመራሮችን ማስጎበኘት ለስራ የሚያነሳሳ ነው ያሉት የወላይታ ዞን የመንግስት ረዳት ተጠሪ አቶ መስፍን ቶማስ ምርታማነትን በሁሉም መስኮች ለማረጋገጥ በትኩረት እየተሰራ ነው ብለዋል። ሰልጣኙም ማምረት እንደምንችል በአካባቢያችን ኢንዱስትሪ የምንለው እኛው ጋር እንደሆነ ማንም መስራት የሚችለው ነገር ግን ተነሳሽነት ብቻ የሚፈልግ እንደሆነ እየተገነዘበ የሄደበት እዚህ ላይ ደግሞ ዱቄት ፋብሪካ አለ። ዱቄት ፋብሪካው ላይ የተለያዩ ፋብሪካ ስንል የተለያየ ኢንዱስትሪ የምንለው አንድ ኢንዱስትሪ የሚመረት ብቻ ሳይሆን ቱሪዝም ኢንዱስትሪ ራሱ ኢንዱስትሪ ነው። ግብርናው ኢንዱስትሪ ነው። በፋብሪካ ምርቶች የሚመረት ኢንዱስትሪ ነው። የተለያዩ ቦታዎች ላይ ማግኘት ማምረት መጨመር ከቻልን ኢንዱስትሪ ነው። ስለዚህ የተለያዩ ኢንዱስትሪዎች በየአካባቢው የሚገኙትን እንዲጎበኙ እየተደረገ ሰልጣኞቻችንም በደንብ ትምህርት እየወሰዱ ከራሳቸው ነባራዊ ሁኔታ ጋር እያስተሳሰሩ
እየሄዱ ያሉበት ነው። በየአካባቢያቸው ያለው ጸጋ ምን እንደሆነ ለይተው በማወቅና የመደመር እሳቤዎችን በመረዳት ከስልጠናውም ያገኙትን እውቀት ተግባራዊ በማድረግ ሁለንተናዊ ብልጽግናን ለማምጣት በአጽንኦት መስራት ይኖርብናል የሚሉት ደግሞ የወላይታ ዞን ዋና አስተዳዳሪ ረዳት ፕሮፌሰር ሳሙኤል ተሰማ ናቸው። አመራሩ ከዚህ ምንድነው መውሰድ ያለበት? በየአካባቢ ያሉ ጸጋዎችን መለየት፣ የትኛው አካባቢ ምን ፖቴንሻል አለው፣ በግብርና የትኛው አካባቢ ነው ስፔሻላይዝ ሊያደርግ የሚችለው፣ በኢንዱስትሪ ምን ያህል መሄድ አለብን፣ በቱሪዝም ምን ያህል መሄድ አለብን። በርካታ ጸጋዎች አሉ። እንደ ወላይታ በጣም ብዙ የቱሪስት ሳይቶች አሉ፣ የተለያዩ ጸጋዎች አሉ፣ በግብርና ብዙ ጸጋዎች አሉ፣ በኢንዱስትሪ ብዙ ስራዎች አሉና እነዚህን ለይተን በቀኝ እጅ ይዘን ከመራን ብልጽግናችንን በአጭር ጊዜ ውስጥ ማረጋገጥ እንችላለን። በየደረጃው ያሉ የልማት ስራዎችን በኃላፊነት በመስራት የአካባቢውን ማህበረሰብ ተጠቃሚ ማድረግ ከምንም በላይ ቀዳሚ ተግባር ነው የተባለ ሲሆን የአጆራ መንትያ ፏፏቴውን ሁሉም ሰው መጥቶ እንዲጎበኝ ጥሪ ቀርቧል። ቱሪዝሙንም ኢንዱስትሪውንም ከተማና መሰረተ ልማት ላይ ከተሞቻችን ምን ደረጃ ላይ ነው የሚገኙት? ከዚህ በፊት አሁን በብልጽግና ፓርቲያችን መነቃቃት ላይ ያለውን የተለያየ የኮሪደር ስራ ጽንሰ ሀሳቦችን ከወጣቶች ስራ ፈጠራ ጋር አስተሳስሮ ከተማን ዘመናዊ የዘመነ ከተማ ለማድረግ የሚሰሩ ስራዎችን ከነ ዲጂታላይዜሽን ጋር አስተሳስሮ ከተማው እየለማ ያለበት ሂደት ተስፋ ሰጪ ስለሆነ በተቻለ መጠን በፕላን መርተን በጣም የተሻለ ከተማ ፈጥረን በጣም የተደራጀ ምቹ ሳቢ ጽዱ ከተማ የመፍጠሩ ንቅናቄም የስልጠናው አንዱ አካል ስለሆነ እነዚህ ነገሮችን ሁሉ የያዘ ጉብኝት ነው። ይህን የቱሪዝም ዘርፍ በዞናችን ትልቅ ፖቴንሻል ካሉ አካባቢዎች ውስጥ ቦሎሶ ቦምቤ ከተማ አስተዳደር ስር የሚገኘው ይሄ የብቸኛ በምስራቅ አፍሪካ የሆነው የመንትያ ፏፏቴ ያለ ይሄን ፏፏቴ ጉብኝት እያደረግን ያለ ነው። ስለዚህ ይሄ ቱሪዝም ሳይታችን ነው። አመራር ብቻ ሳይሆን አጠቃላይ ያለው የወላይታም ከወላይታም ውጭ ያለ ኢትዮጵያ ውስጥ ያለው ሁሉ መጥተው እንዲጎበኙ እንፈልጋለን። አመራሩ ከንድፈ ሐሳብ ባሻገር በተግባር ተኮር ስራዎችም የተሻለ ልምድ በማካበት ለሕዝብ ተጠቃሚነት ሊረባረብ እንደሚጠበቅበት የወላይታ ዞን ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ ዶክተር አማረ አቦታ አሳሰቡ። በወላይታ ዞን ዳሞት ጋሌና ቦዲት ከተማ የተለያዩ የልማት ስራዎችን የጎበኙት የመደመር መንግስት እሳቤ ስልጠና ሲከታተሉ የቆዩ አመራሮች ያዩትን መልካም ተሞክሮ ወደ አካባቢያቸው ለመተግበር መዘጋጀታቸውን ነው የተናገሩት። ትዝታ ታከለ በዳሞት ጋሌ ወረዳ ዋንዳራ ጋሌ ቀበሌ መነሻውን በማድረግ በቦዲቲ ከተማና ዳሞት ጋሌ ወረዳ በተለያዩ አካባቢዎች የተከናወኑ የልማት ተግባራትን ያስመለከተው ጉብኝት በተያዘው ዓመት 25% ያህል በሄክታር የለማ መሬት በኮምባይነር በመታገዝ ምርት በመሰብሰብ አርሶ አደሩን ይበልጥ ተጠቃሚ ማድረግ መቻሉን በስፋት አስመልክቷል። ምርታማነቱ ጥሩ ነው። ያው ስንዴ ያው ክላስተር ስንጀምር ያው ክላስተር ማለት ያው አንድ ላይ ሰርተን አንድ ላይ አርሰን አንድ ላይ አረሙም ዋጉም አንድ ላይ ጨምረን ያው በህብረት ስለምንሰራ ለመንሳትም በህብረት ስለሆነ በጣም ጥሩ ነው። ከዚህ በፊት ያው ባህላችን ያው በበሬ በምኑም ነው የምንሰራው። እሱም ደግሞ በማሳ ላይ በትነን ከዛ ሰብስበን ከባድ ችግር አለ በፊት። አሁንማ ኮምባይኑ ገብተው ለኛ በጣም ጥሩ ሆኗል። ከዚህ በፊት በበሬ አርሰን በበሬ ወቅተን በሰው ኃይል ሰብስበን ብዙ ከምናወጣው ከምንጠቅመው ጥቅም ወጪው ይበዛል። የሰው ጉልበትም በጣም ይከብዳል። ከዛ አሁን በዚህ ማሳ ከዚህ ማሳ በኩታ ገጠም እርሻ ላይ ብዙ ውጤት ከድክመትም ወተናል። ብዙ ወጪ ከምናወጣውም ወተናል። እረብትም አግኝተናል። በኮምባይነር የምንሰራው ስራ በጣም ውጤታማ ነው። ድክመትም የለም። በጉብኝቱ ወቅት ከተመለከቷቸው ውጤታማ ተግባራት ልምድ በመቅሰም አካባቢያቸውን ለመለወጥ መነሳሳታቸውን የተናገሩት ደግሞ ሰልጣኝ አመራሮች ናቸው። አርሶ አደር በክላስተር ሲያደርግ እንዴት ማድረግ እንዳለበት ያን ሲባል ኮምባይነር ተጠቅሞ ማሽነሪን ተጠቅሞ አርሶ አደር ያለ ምንም ብክነት ምርቱን ማንሳት እንደሚቻል እውን የሆነው ከስልጠናው መሬት ላይ ያየንበት
ትልቅ ተግባር በአይናችን ያየን ነው። ይህን ተሞክሮ ደግሞ በአካባቢ ላይ ለመስፋፋት ይሄ አመራር እኔም ከአመራሩ አንዱ ስለሆንኩት በአካባቢ ላይ ከዚህ በፊትም የተለመደ ቢሆንም አሁን ደግሞ በግብርና እምርታ ላይ እንዴት መስራራት እንዳለበት መስፋፋት እንዳለበት ትልቅ ትምህርት ያገኘበት እንደግል ያዘርጋል። በአካባቢ ደግሞ ይሄን ለመስፋፋት ታች ላይ ያለው ባለሙያም ተጠቅመን ታች ላይ ያለውን አመራሮችን ተጠቅመን መስራት እንዳለበት በትክክል ያየንበት መሬት ላይ ወደ ተሻለ ማማ እንድንደርስ ስንዴን ከሌላ ሀገራት አንለምንም። ሀገራችን እናመርታለን፣ አምርተንም ኤክስፖርት እናደርጋለን ብለን በቁጭት ተነስተናል። በዛው ልክ ደግሞ አካባቢያችንን በዚሁ ልክ በኩታ ገጠም ስንዴ አምርተን ራሳችንም ተጠቅመን ለሌላውም ኤክስፖርት የምናደርግበትን ተሞክሮ ወስደናል ማለት ነው። ግብርናን በማዘመን ጊዜ ጉልበትና ገንዘብን በመቆጠብ አርሶ አደሩን በይበልጥ ተጠቃሚ ለማድረግ ከምንጊዜውም በላይ የተሰራ መሆኑን የዞኑ ግብርና መምሪያ ኃላፊ ዶክተር ዘማች ሶርሳ ተናግረዋል። በተለያዩ ምክንያት በባህላዊ መንገድ ሲወቀጥ የምርት ብክነቱ ኃይለኛ ነበር፣ ከፍተኛም ነበር። እሱን ከመቅረፍ አንጻር በኮምባይነር ነው አሁን እየሰበሰብን ያለ ነው። ይሄ ደግሞ በዳሞት ጋሌ ዋንዳራ ክላስተር ላይ ከዚህ በፊት ይታወቃል። ዳሞት ጋሌ ከዋንዳራ ክላስተር በዚህ መልኩ ነው ከዚህ በፊት ያለሙ ያሉት። አሁን ኦልሬዲ እነሱ ጋር የስንዴ የማምረት ኤክስቴንሽንም እንደገና የሃርቨስቲንግ የመሰብሰብ ያለ ብክነት የመሰብሰብ ኤክስቴንሽንም ተጋብቷል። ስለዚህ እኛ ከዚህ በኋላ ለነሱ ሁኔታዎቹን ማመቻቸት ብቻ ነው የሚቀረን። ትራክተር ኮምባይነር የሚመጣበት ሁኔታ ማመቻቸት፣ ኮምባይነር የሚያመጡ ሰዎቹ በእነሱ ላይ ጫና እንዳያሳድሩ እነሱን ማግባባት እና እንደ ዞን አቅም ከፈቀደ ኮምባይነር የመግዛት እቅድም ይዘን ነው እየሰራንበት ያለ ነው። የልማት ስራዎቹ እቅዶች በአግባቡ ስለመሰራታቸው መስካሪ በመሆናቸው ከትናንት ትምህርት በመውሰድ ምርትና ምርታማነትን መጨመርና በልማት ተግባራት ግንባር ቀደም ተሰላፊ ለመሆን ሊሰራ እንደሚገባ አጽንኦት የሰጡት ደግሞ የዞኑ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ ዶክተር አማራ ቦታ ናቸው። እንደኛ አካባቢ በየአካባቢው አጥር ነው ያለው። መሀል ላይ ሁለት አርሶ አደር ኩታ ገጠም በሆኑ ማሳዎች ላይ መሀል ላይ አጥር ይኖራል። ያ አጥር የሚታጠረው ወይ በባህር ዛፍ ወይ በተለያዩ ዛፎች ይሆናል። ያ ዝም ብሎ ማሳ ይዞ የሚቀመጥ ማይለማ። ስለዚህ አጥርን ጭምር አፍርሰን በትንሽ ነገር ወሰን አበጅተን ትናንሽ ለወሰን መሆኑ ምልክቶችን በማድረግ አጥር ተብሎ በስፋት ባህር ዛፍ የያዘውን ማሳ ማንሳትን ይጠይቃል። ሁለተኛ የምርት ጥራት ሳይንቲፊክ በሆነ አግባብ ምርትን ለማሰባሰብ ያግዘናል። ይሄ ከተለያዩ ደባል ነገሮች ጋር ምርት እንዳይቀላቀል እንደገና ምርታችን ደግሞ ገበያ ወጥቶም ተወዳዳሪ እንዲሆን ስለሚያደርግ በጣም ቴክኖሎጂ መጠቀም መቻል አለብን። ለዚህ ደግሞ አነስተኛ ማሳ ሳይሆን ኩታ ገጠም በሆነ አግባብ ሁሉም አርሶ አደር ባለው ማሳ ተቀናጅቶ ግብርናውም በቂ የኤክስቴንሽን ድጋፍ ካደረገ በዚህ ልክ አቀናጅተን ምንመራ ከሆነ ጥሩ ውጤት ማየት እንችላለን። የመስክ ምልከታው ሰልጣኞች ከንድፈ ሀሳብ ባሻገር ከተግባር ተሞክሮና ከልምድ መማማር የሚያስችል ነበር ተብሏል። ከውጭ የሚገቡ ምርቶችን በሀገር ውስጥ ለመተካት የአነስተኛ ኢንዱስትሪዎችንና ኢንተርፕራይዞችን አቅም የማጎልበት ስራ ሊጠናከር እንደሚገባ የወላይታ ሶዶ ከተማ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ ረዳት ፕሮፌሰር ዘገየ ጳውሎስ ገለጹ። ለአምራች ኢንዱስትሪዎችና ኢንተርፕራይዞች የሚያስፈልጉ ግብዓቶችን ለማሟላት የግብርናውን ክፍለ ኢኮኖሚ ማዘመን ትልቅ ድርሻ እንደሚወጣም ተነግሯል። የመደመር መንግስት እሳቤ ስልጠና ሲከታተሉ የቆዩ አመራሮች በወላይታ ሶዶ ከተማ የተለያዩ የልማት ስራዎችን ጎብኝተዋል። ዝርዝሩን መሰዊያ ስቄል እንደሚከተለው ታቀርበዋለች። በመደመር መንግስት እይታ የዘርፎችን ምርታ በሚል መሪ ሀሳብ ለሶስተኛ ዙር ሰልጣኝ አመራሮች የተሰጠው ስልጠና አመራሩ በተግባርና በአመለካከት ሁለንተናዊ ለውጥ እንዲያመጣ ታስቦ የተዘጋጀ መሆኑን የወላይታ ሶዶ ከተማ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ ረዳት ፕሮፌሰር ዘገየ ጳውሎስ ተናግረዋል። ከምንም በላይ አመራር በተግባር በአመለካከት ሁለንተናዊ ብልጽግና ለማረጋገጥ እንዲዘጋጅ ነው ዋናው ዓላማ። ይህን ከማዘጋጀት አንጻር አራቱ የተለዩ ዘርፎች አሉ። እነዚህ ዘርፎች ላይ የጠራ ግንዛቤ እንዲይዝ የብልጽግና ሀሳቦችን በአግባቡ ጨብጦ ውጤታማ እንዲሆን ነው ዋናው ሀሳብ።
ከግብርና አንጻር፣ ከከተማ ልማት አንጻር፣ ከኢንዱስትሪ አንጻር፣ ከቱሪዝም አንጻር እነዚህ ዘርፎች ለሀገር ኢኮኖሚ፣ ለሀገር ምርታ የራሳቸውን አሻራ የራሳቸውን ውጤት ማምጣት ዘርፎች ስላለባቸው ከዚህ አንጻር አመራሩ በዘርፎቹ የጠራ አቋምና እይታ እንዲኖረው ስልጠና መውሰድ አስፈላጊ ይሆናል። አነስተኛ ኢንተርፕራይዞች ከውጭ የሚገቡ ምርቶችን በሀገር ውስጥ ለመተካት ጉልህ ሚና እንዳላቸው የጠቆሙት ረዳት ፕሮፌሰሩ እነዚህን የመደገፍ ስራ አጠናክረን እንቀጥላለን ብለዋል። እነዚህ ኢንተርፕራይዝ የተደራጁ ወጣቶች ውጤታማ መሆን ካለባቸው መሰረተ ልማት ላይ መስራት ያስፈልጋል ማለት ነው። መንገድ ላይ መስራት ያስፈልጋል። መብራት ላይ መስራት ያስፈልጋል። ውሃ ችግር ካለ ከመንግስት ምን ይጠበቃል? ከተደራጁ ወጣቶች ከማህበረሰብ ምን ይጠበቃል? እያንዳንዱ ሎካል ገቨርንመንት ምን ይጠበቃል? ቅድም እንዳነሳሁት ሰው ሁሉ ከተቀናጀ ድርሻውን አውቆ ከሰራ እኛ የመብራት የውሃ ሌሎች ከኛ የሚጠበቁ ነገሮችን ገበያ ከማመቻቸትም አንጻር ውጤታማ መሆን ካለባቸው መስራት ያስፈልጋል። ስልጠናውን ሲከታተሉ የቆዩ አመራሮች ከንድፈ ሀሳቡና ከመስክ ምልከታ የቀሰሙት እውቀት መነቃቃትን እንደፈጠረላቸው ጠቅሰዋል። ጀመረበት ቀን ጀምሮ እስከምናጠቃልልበት በየዘርፉ በሚነሱ ጉዳዮች ላይ አመራሩ በርከት ያሉ ቁጭቶችን ሲገልጽ ነበረ እና ያ ከመድረክ አልፎ ከስልጠና አዳራሽ አልፎ ወጥቶ በሁሉም አካባቢዎች ላይ እውን እስኪሆን ድረስ ቁርጠኛ መሆንን ይፈልጋል። ሁሉም በተለያዩ ዘርፎች ላይ ያየናቸውና ኢትዮጵያ እንደ ሀገር ያሳካቻቸው ስኬቶች ከፍ ባለ መንገድ የሚያሳዩት የአመራሩን ቁርጠኛነት ነው። ስለዚህ አመራሩ ከምክንያት ባለፈ ከሁኔታ ባለፈ ከችግር ባለፈ ይህንን ለማሳካት ወገቡን ታጥቆ መነሳት አለበት። አሁን አሮጌ አራዳ ላይ እነዚህ ልብስ የሚመረቱበት ቦታዎችን ጎብኝተናል። እዚህ ሳሙና ፋብሪካዎች እንዳሉና ከሀገር ከዚህ ከወላይታ አልፎ ለኢትዮጵያ በአጠቃላይ ዲስትሪቢዩት የሚደረጉ ምርቶች እዚህ ወላይታ ውስጥ እንዳሉ በደንብ ያየንበት ነው። እነዚህ ደግሞ በጣም ከትንሽ ነገር ተነስቶ ያደጉ መሆናቸውን ማንኛውም ሰው ስራ መንግስት ላይ ከመቀጠር ይልቅ ራሱ በትንሽ ካፒታል ጀምሮ ትልቅ ደረጃ ላይ መድረስ እንደሚችል በትክክል ያየውበት ነውና ይሄ ስልጠና ለኔ ይሄ በተለይ የመስክ ጉብኝቱ ትልቅ ነገር ነው ያሳየን። እነዚህን ሁሉ በአንዴ ዞሬ የማየት እድሉ አልነበረኝም። ግን በዚህ ዙር ስልጠና ከተማችን ላይ ምን እንዳለ ኖት ኦንሊ መርካቶ ክፍለ ከተማ ብቻ አይደለም፣ ሌሎች ቦታዎች ላይ እንደ ሶዶ ከተማ ምንድነው ጸጋዋ፣ በዚህ ሰዓት ያለው ልማት ምንድነው፣ በዚህ ሰዓት ለስራ አጡ ደግሞ ከምን ተሰራ ለሚለው የተሰራ በዚህ ስፍራ ላይ አለ የሚለው በደንብ ለጠየቀኝ ሰው ለማስረዳት በቂ በማስረጃም በአይኔም ተመልክቼዋለሁና ሰልጣኞቹ አያይዘውም በመስክ ምልከታው ያገኙትን ተሞክሮ በአካባቢያቸው ለመተግበር ውጥን እንደያዙ ተናግረዋል። ባለብዙ ጸጋዎች ነን፣ ባለብዙ ሀብት ነን። ነገር ግን ሁል ጊዜ የምናነሳው ጉድለቶቻችንን ያጣናቸውን ነገሮችን ብቻ ነው። ነገር ግን ያገኘነውና የተሰጠን ነገር ብናበዛው ካጣነው በላይ ነውና ስለዚህ አሁን የምንቆጫቸውን ነገሮች ሁሉ እውነት ለማድረግ በከፍተኛነት ደረጃ ከፍ ብሎ የሚሰማው በተለይም እንደኛ አካባቢ የስራ አጡ ቁጥር ነው፣ የስራ እድል ማጣት ነው። ነገር ግን ጧት ጀምረን ካየናቸው በየዘርፉ ካየናቸው ተግባራት ጋር ተያይዞ ሁሉም በየራሱ መፍጠር የቻለው የስራ እድል በጣም ከፍ ያለ ነው። ይሄ መስክ ጉብኝት እኔን እንደ አመራር እኔ የምመራበት አካባቢ ሄጄ በትክክል ውጤታማ የሆነ ስራ እንድሰራ ያደረገ ነው ብዬ ማለት እችላለሁ። አሁን ይሄንን ደግሞ ወደኛ አካባቢ ወስደን ደግሞ ለማስፋት ከኔ ምን ይጠበቃል? እኔ ስር ላለችው ለሴቷ ስራ ዕድል ከመፍጠር አንጻር እነዚህ ኢንዱስትሪዎች እንዲስፋፉ በአካባቢ ምቹ ሁኔታ ሊሰሩ ሊደግፉ ለሚመጡት ደግሞ ለስራቸው ምቹ ሁኔታ እንዳመራር ለመፍጠር ዛሬ ስንቅ ያገኘውበት ነው። ሁሉም አመራሮች የአካባቢ ልማት በማፋጠን የህዝብ ተጠቃሚነት ሊያረጋግጡ የሚችሉ መልካም ተሞክሮችን የመቀመር ልምድ ሊያዳብሩ እንደሚገባም የወላይታ ዞን ምክትል አስተዳዳሪ አቶ ተስፋሁን ታዲዮስ ተናገሩ። የሶስተኛ ዙር ሰልጣኝ አመራሮች በዱጉና ፋንጎ ወረዳ ዳሞት ወይዴና ዲምቱ ከተማ አስተዳደር ክላስተሮች የግብርና ልማት ስራዎችን ጎብኝተዋል። ተገኝ ሰይፉ ላሰናዳው ዘገባ ነሂሚያ ገነቱ
ላለፉት 8 ቀናት በግብርና በከተማ ልማት በቱሪዝምና በኢንዱስትሪ ልማት ዙሪያ ሲሰለጥኑ የቆዩ አመራሮች ከወሰዱት ስልጠና ጋር የሚያስተሳስሩ ጸጋዎች ወዳሉበት አቅንተው መስክ ምልከታ አድርገዋል። በመስክ ምልከታው በተለይ በድጉና ፋንጎ ወረዳ በግብርናው ክፍለ ኢኮኖሚ ላይ የሚታየው ለውጥ ተሞክሮ የሚወሰድበት እንደሆነ ተናግረዋል። አሁንም ጥሩ ተስፋ ሰጪ ነገሮች አሉ። መሬት ላይ እየተሰሩ ያሉ ነገሮችን ስናይ ለአካባቢም ቢሆን ለኤክስፖርትም የሚሆኑ ነገሮችን በመስክ ምልከታ ላይ ያየንበት ሁኔታ አለ። እጅግ በጣም ተገርም ያለው አንደኛ ቃሪያ፣ የተለያዩ የጓሮ አትክልቶች እጅግ በሚገርም ሁኔታ ፕላስ ደግሞ እጅግ ያስደመመኝ እዚህ አካባቢ ላይ በኩታ ገጠም ብቻ ነው እያለሙ ያሉት። ይሄ ትልቅ ተሞክሮ ወላይታ ላይ በኩታ ገጠም አይሰራም፣ የተቆራረጠ የመሬት እጥረት አለ የሚባለውን ነገር ፍጹም የተሳሳተ እንደሆነ ነው የተረዳሁት። ምልከታዎቹ በጣም ደስ የሚሉ ከስልጠናው ጋርም ስንመለከት በጣም ተስፋ ሰጪ የሆኑ ነገሮች በጣም ብዙ የታዩበት ናቸው። በዚህ ላይ ወጣቱ ኃይል በታከለበት መንገድ ሰርቶ ሀገራችን በምትፈልገው ልክ ለማንጸባረቅ እና ለማሳየት ሁሉም በቁርጠኝነት የሚነሳበትና የሚሰራበትን ተነሳሽነትን ያገኘንበት ነው። ዛሬ በጣም ደስ ያለኝ በግብርና ዘርፍ እኛ አሁን ወደ ድምቱ ቢጣናና ወደ ብላቴ አካባቢ እያየናቸው ብዙ እዚህኛ አካባቢ ያሉ ነገሮች ወላይታ ላይ ያሉ እኛ ያላየናቸው ያው እኔ የመጀመሪያዬ ነው። አላየውም ከዚህ በፊት እዚህ አካባቢ መጥቼም አላቅም። ግን ብዙ ሰው ከሩቅ ሀገር ሌሎችም ቱሪስቶች ወደኛ ሀገር መጥቶ ሲጎበኙ እና ያለን እና ግን እኛ አላየንም። በእኛ ዘንድ ያለውን እኛ ያላወቅነው ሌሎቹን ሲያሳውቁ እኛ ደግሞ በቀጣይም አውቀን ለኛ ያሉ ሀብቶቻችንን ቅርሶቻችንን ማሳወቅ ስላለብን እና አያየን ነበር። በጣም ደስ የሚል ነው። በግብርናው ዘርፍ የሚታየው ለውጥ መንግስት በጊዜው በየደረጃው ካሉ አመራሮች ጋር ባደረገው የስልጠናዎችና የክትትል ውጤት መሆኑን የገለጹት ሰልጣኞቹ በሌሎች ዘርፎችም የሚታይ ውጤት እንዲመዘገብ የበኩላቸውን ኃላፊነት እንደሚወጡ ገልጸዋል። ልምድ የቀሰምነው ያለን ጸጋዎችን ሙሉ በሙሉ ያልተጠቀምን መሆናችን ያውቀን እዛታች ወርደን ደግሞ ያሉ ጸጋዎችን ለይተን ቀጣይ ደግሞ ወደ ተግባር ለመግባት ዝግጁ መሆናችን ከዚህ የተማርነው ደግሞ ታችን ለማውረድ የእርሻ እንቅስቃሴው ሁሉ ነገር ያየናቸው ነገሮችን ወደ ታች አውርደን ቀጣይ ደግሞ በየአካባቢያችን ስልጠናው ጋር በተዛማጅነት ስራዎችን መስራት የሚጠበቅብን ድርሻዎችን ወስደናል። ባይዘዌ በስልጠናው በቲዮሪ ደረጃ ተግባብተናል። በቂ ስልጠና ወስደናል። በውይይት ተከራክረን በውይይት አዳብረን ሀገራችን እውነትም በግብርናው ትራንስፎርም እንደምታደርግና በገጠር ትራንስፎርሜሽንም ወደ ኢንዱስትሪ ለመግባት የምናደርገው ጥረት እንደሚሳካ በቲዮሪ ደረጃ እዛ ተወያይተናል። እዚህ ደግሞ በተግባር እያሉ ያሉ ሁኔታዎችን ሳይ የለማውን ሁኔታ ሳይ እውነትም ከ3 ዓመት በኋላ ወደ ኢንዱስትሪ እንደምንሸጋገር ያረጋገጥኩበት ምልከታ ነው። እኛም ደግሞ ይህንን ተልእኮ የተቀበልን ሰዎች በአገባብ ህዝብ በሚገባው ቋንቋ በሚረዳው ቋንቋ የህዝብ ጥያቄን በመመለስ ህዝብን በሚገባ ለማገልገል ቁርጠኛ ሆነን የተነሳንበት አግባብ አለ። በድጉና ፋንጎ ወረዳ በባለ ሀብቶችና በአርሶ አደሮች እየለማ የሚገኘው የበጋ መስኖ ስንዴ፣ የጓሮ አትክልትና አዳዲስ ግብርና ምርቶች በቀጣይ በዞኑ ውስጥ ያሉ መሬቶችን ጾም እንዳያድሩ ለመስራት የሚያነሳሱ መሆናቸውን የገለጹት ደግሞ የወላይታ ዞን ምክትል አስተዳዳሪ አቶ ተስፋውን ታዲዮስ ናቸው። እንደ ወላይታ ዞን በጣም ትልቅ ተስፋ አለን። ዛሬ ድጉና ፋንጎ ላይ ያየናል ነው ብላቴ ጨርቾ ላይ። ስለዚህ ከግብርና አኳያ እንግዲህ ፓርቲያችን ከያዘው ግብ አኳያ ሜካናይዜሽን ማስፋት ከዛ ባሻገር ያሉንን መሬቶቹን አሟጠን በማረስ በበጋ መስኖ ስንዴም በፍራፍሬም በአትክልትም በሌሎች ለምግብ ፍጆታችንን ለራሳችን መቻል ባሻገር ደግሞ ከዚህ ምርት ሰፊ ገቢ ማግኘት የሚያስችሉ አማራጮችም አቅምም እንዳሉ ነው ድጉና ፋንጎ ያየናል ነውና ከዚያ አኳያ እንግዲህ ቅድም እንዳያችሁት በፍራፍሬና በአትክልት ያየነው በጣም ትልቅ ተስፋ አለን። እውነት ለመናገር በጣም ትልቅ ተስፋ አለን። በበጋ መስኖ ስንዴም ብዙ ሊታረሱ የሚገቡ
አሁንም ደግሞ እየተሰሩ ያሉት በጣም ተስፋ ሰጪ ነገሮችን ምልከታ እያደረገና ያለነውና በዚህ ምልከታ እንግዲህ ሰልጣኙም ትልቅ ትምህርት የወሰደበት ለዱጉና ፋንጎ እንደ ሳምፕል መርጠናል እንጂ በአካባቢያቸው ይሄን ተሞክሮ ወስዶ ማስፋት ያለባቸው በጣም ትልቅ ስራዎች መኖራቸውን እያየን ነው ያለነውና ይሄ በጣም ተስፋ ሰጪ ስራዎች ናቸው ያሉን። ቀጣይ ደግሞ ያልታረሱ ያለሙ ብዙ ቦታዎች ስላሉ በኢንቨስተርም በግል አርሶ አደርም ያሉ ሰፊ ውሃ አማራጭ ያላቸው ያልታረሱ ኩታ ገጠሞቹን በክላስተር ወደ ክላስተር በመቀየር ሰፊ ምርት ማግኘት አለብን የሚል ትልቅ ተስፋዎችን እንግዲህ ይዘን የወጣንበት ሁኔታዎች አሉ። ምክትል አስተዳዳሪው አክለውም ከስልጠናው አያይዞ መስክ ምልከታ ያደረጉ አመራሮች የተመለከቷቸውን መልካም ስራዎች ወደ የራሳቸው አካባቢ በማስፋት ተግባራዊ እንዲያደርጉ ጥሪ ቀርቧል። በወላይታ ሶዶ ማዕከል የተሰጠውን ስልጠና ሲከታተሉ የቆዩ የሶስተኛ ዙር ሰልጣኝ አመራሮች በገሱባ ከተማና ኦፋ ወረዳ የተሰሩ የተለያዩ ልማት ስራዎችን ተዘዋውረው ተመልክተዋል። በመደመር መንግስት እይታ የዘርፎች እመርታ በሚል መሪ ሐሳብ የተሰጠው ስልጠና ሐሳብን ወደ ውጤት በመቀየር በሁሉም ዘርፎች የተሻለ እመርታ ለማረጋገጥ የሚያስችል ስለመሆኑን የወላይታ ዞን የመንግስት ረዳት ተጠሪ ወይዘሮ ሰላማዊት ሳሙኤል ተናግረዋል። ከስልጠናና ከመስክ ምልከታ የተቀሰምናቸውን መልካም ተሞክሮችን ተግባራዊ በማድረግ ከተለምዷዊ አሰራር በመላቀቅ የህዝቡን ተጠቃሚነት ለማረጋገጥ ተዘጋጅተናል ያሉት ደግሞ የሶስተኛ ዙር ሰልጣኞች ናቸው። ጥንቅሩን ያሰናዳው አማኑኤል ጃጊሶ ሲሆን የሚያቀርበው ደግሞ ውብሸት ጳውሎስ ነው። በወላይታ ሶዶ ማዕከል ሶስተኛ ዙር ስልጠና ሲከታተሉ የቆዩ አመራሮች በገሱባ ከተማና ኦፋ ወረዳዎች በግብርናው፣ በቱሪዝም፣ በኢንዱስትሪና በሌሎች የልማት ዘርፎችም እየተሰሩ ያሉ ስራዎችን ተዘዋውሮ የመስክ ምልከታ አድርገዋል። ሰልጣኞቹ ከንድፈ ሐሳብ ባሻገር በመስክ ምልከታ የሚቀኙት ነገር ለዘርፉ ምርታ የጎላ አስተዋጽኦ እንደሚያበረክት የወላይታ ዞን የመንግስት ረዳት ተጠሪ ወይዘሮ ሰላማዊት ሳሙኤል ተናግረዋል። ተፈጥሮ የሰጠችን በርካታ ብዙ ጸጋዎች አሉን። እዛ ላይ እኛ ደግሞ ኃላፊነት የሰጠን አካላት የተወሰነውን እሴት በመጨመር ብዙ ቱሪስቶች እንዲጎበኙና ለሀብት ምንጭነት እነዛን መጠቀም እንደምንችል በደንብ ያየንበት ሂደት አለ። ይሄ እንግዲህ የምናየው በጣም በረሃማ አካባቢ ነው። እዚህ በረሃማ አካባቢ ላይ ውሃ አለ፣ የውሃ ሀብት አለ፣ አየሩ ተስማሚ ነው። ከአየሩ ንብረቱ ጋር የሚሄደውን ሰብል ይህንን በረሃ ተቋቁመን ማምረት እንደምንችል ማንጎ፣ ፓፓያ፣ የተለያዩ ፍሩት ዘሮች በዚህ አይነት ሁኔታ የሚመረት ከሆነ እኛ ደግሞ በየአካባቢው ያሉ ጸጋዎችን በግብርናው ዘርፍ ደግሞ ያለውን በደንብ ከተጠቀምን ለዚህ አካባቢ ብቻ አይደለም ለዓለም ገበያ ለሀገር ገበያም ብዙ መትረፍ እንደምንችል ብዙ ማሳያ ነገሮችን አይተናል። ጎብኚዎችም ወይንም የኛ ሰልጣኞችም እጅግ ሰፊ ትምህርቶችን ያገኙበት ሂደት ነው ያለው። ሰልጣኞቹ ከስልጠናው የቀሰሙትን እውቀት ወደ ተግባር በመቀየር በየአካባቢያቸው ያሉ የተፈጥሮ ጸጋዎችን በመጠቀም የህዝቡን ሁለንተናዊ ተጠቃሚነት ለማረጋገጥ መጣር እንደሚጠበቅባቸውም ወይዘሮ ሰላማዊት አሳስበዋል። የተለመደውን አካሄድ የተለመደውን ጉዞ በመዝለል ሻገር ብለህ ወደ ስኬት መድረስ እንደሚያስፈልግ በደንብ ነው በስልጠናው የተመለከተው። ከዚህ ጋር ተያይዞ ከዚህ አሁን ይሄ ለመዝናናት አይደለም፣ ሰው ጊዜውን ዝም ብሎ ሪላክስ ፈታ እያለ እንዲያሳልፍ አይደለም። መሰረታዊ ዓላማው ከእያንዳንዱ ከምናየው ነገር ሰልጣኙ የሚወስደው ትምህርት ነው ያለው። በግብርናው ዘርፍ፣ በኢንዱስትሪ ዘርፍ፣ በከተማ ልማት፣ በቱሪዝም ዘርፍ ቁጭት የሚፈጥር ነገር አለ ማለት ነው። እኔ አካባቢ ላይ ምን አለ የሚለውን የራሱን አካባቢ አመራሩ መልሶ እንዲያይ እንዲያስብና ከህብረተሰብ ጋር በመተጋገዝ ከመንግስት ጋር አንድ ላይ በመሆን ያሉ ጸጋዎችን ወደ ብልጽግና መቀየር እንደሚያስፈልግ ከዚህ በርካታ ትምህርቶች የተወሰዱበት ነው። በየመሃሉ ከሰልጣኞች ጋርም አንድ ላይ ስለነበርን እየተመካከርን ስለነበረ ይሄንን ቁጭት ቅድም እንዳልነው በመፍጠንና በመዝለል መሪህ ወደ ውጤት ለመቀየር ከዚህ ጉብኝትና ከስልጠና የተወሰደውን እውቀት ለማህበረሰባዊ ለውጥ ሰልጣኞች ማዋል አለባቸው የሚል ነገር አለኝ። በየጊዜው ለአመራሮች የሚሰጠው ስልጠና አቅማቸውን ለማጎልበትና የአመራር ብቃታቸውንም ለማሳደግ የሚረዳ እንደሆነ የገለጹት ሰልጣኞች በቀጣይ ከህዝብ ጋር ያለውን ቁርኝት በማጠናከር ለልማት ይበልጥ እንነሳሳለን ሲሉ ተደምጠዋል። የተፈጥሮ ጸጋ ምን አለ በገሱባ ላይ ያሉ የሚለውም የተፈጥሮ ድልድይ የእግዚአብሔር ድልድይ የሚለውም ሲወራ የነበረው ነገር በአይናችን አይተን ይሄ ከቱሪዝም መስህብ አንጻር ዳር ላይ ያለው ወንዝ ዳር ላይ ያሉ ቦታዎችን ብንጠቀም ወጣቱን ብናሰማራ
ቱሪዝም ብናሳድግ ምን ያህል ጠቃሚ ነው የሚለውንም እንክብካቤ ብናደርግ ምን ያህል ጠቃሚ ነው የሚለውን ያየንበት ሁኔታ ነው ያለው። ከዚህ የተማርነው ነገር ቀጥታ ወደኛ ወዘን ወደ መሬት ለማውረድ ቁጭት የተፈጠረበት ሁኔታ ነው ያለው። ከዚህ በፊት በጆሮዬ ሲሰማ ነበር። በዛሬ ኦፓ ወረዳ ላይ መጥቼ ያየሁት ነገር በአይን የሚጨበጥ ህይወት የሚሰጥ በጣም በቁጭት ውስጥ ሆነን ለነገ ትውልድ የሚሆነው ነገር ቀስመን የወጣንበት ትምህርትና ምልከታ ነበርና በጣም ደስ ብሎኛል። በዚህ ደግሞ ይዤ የሄድኩትን ምርጥ ተሞክሮ ለወረዳዬ በሚመለከተኝ በሚፈቅደው አቅሜ ከችግር በላይ ሆኜ ለመስራት ቃል ገባለኝ። በጣም ደስ ብሎኛል። በኦፓ ወረዳ የተለያዩ በገሱባ ከተማ ላይ ኤልሻዳይ የእንስሳት መኖ ማቀነባበሪያ ፋብሪካ ላይ የተሰሩ ስራዎችን አይተናል። ከዛ ደግሞ ደቃ አካባቢ የተሰሩ የችግኝ ማፍያ ጣቢያዎችን ጉብኝት አድርገናል። እዚህ ማንቻ ላይ ደግሞ የተለያዩ እየተሰሩ ያሉ ልማቶችን ምንም አይነት ዝናብ በሌለበት ውሃና ሌሎችን በእውቀት የተደገፉ ስራዎች ተሰርቶ የተለያዩ ልማቶች የተሰሩትን እየጎበኘን ይሄ ዛሬ እኛ የምናየው ጉብኝት ነገ ወደኛ አካባቢ ወስደን እንዴት የኛን ህዝብ እንዴት ትራንስፖርት እናደርጋለን፣ ግብርናውን እንዴት ትራንስፖርት እናደርጋለን፣ እንዴት ግብርናውን ወደ ኢንዱስትሪ እንቀይራለን፣ አካባቢያችን ቱሪዝም አካባቢ ለማድረግ በቂ እውቀት ያገኝበት ሁኔታዎች ነበሩ። በወላይታ ዞን ገሱባ ከተማና ኦፋ ወረዳ የተሰሩ የተለያዩ ልማት ስራዎችንና የቱሪስት መዳረሻ ስፍራዎችንም የተመለከቱት አመራሮች በተለይም የቱሪዝም እንቅስቃሴ ለማሳለጥ የተጀመሩ ስራዎች ተጠናክረው መቀጠል ይኖርባቸዋል ብለዋል። ከወላይታ ቴሌቪዥን ወደ እናንተ እየደረሱ የሚገኙ የሰዓቱ ዜናዎቻችን አሁንም ቀጥለዋል። ጉዳዮቻችን አላበቁም። ወደ ሌላኛው በዝርዝር ወደምንመለከተው ጉዳይ ስናልፍ በየአካባቢያችን ያሉ የተፈጥሮ ሀብቶችን ተጠቅመን የዜጎችን ኢኮኖሚ ለማሻሻል የሚያግዝ እውቀት ቀስመናል ሲሉ የሶስተኛ ዙር የአመራር ስልጠና የተከታተሉ ሰልጣኞች ተናገሩ። የመደመር መንግስት እሳቤ ዙሪያ ሲሰለጥኑ የቆዩ አመራሮቹ በቦምቤና አረካ ከተሞች የሚገኙ የመስህብ ስፍራዎችንና የተለያዩ የልማት ስራዎችን ጎብኝተዋል። ለትርንጎ ሙሉ ዘገባ መስከረም ጌታቸው። የመደመር እይታ የዘርፎች ምርታ በሚል መርህ ቃል ለቀናት ሲሰጥ የቆየው የወላይታ ዞን አመራሮች ስልጠና ተሳታፊዎች በቦምቤና በአረካ ከተማ አስተዳደሮች የሚገኙ የተፈጥሮ መስህብ ስፍራዎችንና የመሰረተ ልማት ስራዎችን በጎበኙበት ጊዜ ባዩት ነገር መደሰታቸውንና የስልጠናውንም እቅድ ለማሳካት የሚያስችል አቅም በአካባቢያችን መኖሩን መመልከታቸውን ተናግረዋል። በ8 ቀን ያህል ሰልጥነናል። በሚገባ በዚህ በአረካ ከተማ ውስጥ እውነታውን አይቻለሁ የሚል እምነት አለኝ። በእውነቱ እኔ አሁን በወላይታ ዞን እንዲህ ያለ ነገር አለ ብዬ አላሰብኩም። የመጀመሪያዬ ነው። የአጆራ ፏፏቴ አይተናል። ሱማሞ ኤርፖርት አይቻለሁ። አሁን ይህን ልጥቀት ፋብሪካን አይቻለሁ። በጣም አካባቢን ይለውጣል የሚል እምነት አለኝ። እዚህ ባየሁት ነገር እጅግ በጣም ተደንቄያለሁ። የአጆራ መንቲያ ፏፏቴዎች ሁኔታ በፎቶ ወይም ደግሞ በቪዲዮ እንደምናየው ሳይሆን እዚህ መተን በአካል ስናይ ውብ ድንቅና ተፈጥሮ ምን ያክል ግሩም ነገር ለኛ እንደሰጠች የሚያሳይ ድንቅ ስፍራ ነው። እጅግ በጣም ተደንቄያለሁ። በጣምም አስገርሞኛል። ምክንያቱም ይሄን የመሰለ ተፈጥሮ በአካባቢያችን መገኘቱ በራሱ የተፈጥሮ ጸጋ ነው። ጸጋዎቻችን ማለት ይሄንን ነው በቃ። ስለዚህ በጣም ደስ ብሎኛል። በእርግጥ ይሄን ሳይ የመጀመሪያ አይደለም። ካሁን በፊትም አንድ ጊዜ መጥቼ ጎብኝቼዋለሁ። ነገር ግን በየጊዜው ውስጤ የሚሰማኝ ነገር ምንድነው? ይሄን የመሰለ ተፈጥሮ የታደልን መሆናችን እጅግ ደስ ይለኛል። አመራሮቹ አክለው መንግስት ከያዛቸው 4 ዋና ዋና እቅዶች መካከል የቱሪዝም ዘርፉ አንደኛው በመሆኑ የገቢ ምንጭ ሆኖ እንዲያገለግል በአካባቢያችን የሚገኙ የመስህብ ስፍራዎችን ማልማት ከሁሉም ይጠበቃል ብለዋል። ለኛ ለኢትዮጵያውያን በአፍሪካም ብቻ ሳይሆን በዓለም የሰጠው ትልቁ እንዲሁም ውድ ብለን ልንጠራ የምንችለው ናሬሽናችን ነው። ይህ ስፍራ ድንቅ ከመሆኑም ባሻገር ለኢትዮጵያውያን የኢኮኖሚ አዕማድ እንዲሆን በገበታ ለትውልድ ፕሮጀክት አካል ቢሆን ቢለማ ዘርፈ ብዙ የሚሆኑ ውጤቶች የሚመጡበት ስለሆነ ይህንን ገበታ ለትውልድ ፕሮጀክት አንዱ አካል እንዲሆን ሰፊ ስራዎች ሊሰሩ ይገባል። ተፈጥሮ እግዚአብሔር አድሎን ይህን ጸጋ ለመጠቀም
ጎብኚ በሚመጣበት ጊዜ እንደ ልብ ወደ ታች የሚወርድበት መንገድ የመንገድ መሰረተ ልማት መመቻቸት አለበት። ከላይ አንስቶ ይሄን መዳረሻውን ብቻ ሳይሆን ከላይም አንስቶ ያሉ የመንገድ ሁኔታዎች በአግባቡ ቢሰሩና ቢስተካከሉ ለአካባቢያችን የተለየ ገቢ ማመንጫ መንገድ ሊሆን ይችላል። አንድ ይሄ ከመንገድ ጋር ያለው ሌላ ደግሞ አገር ውስጥ ጎብኚም ሆነ ከአገር ውጭ የሚመጡ ጎብኚዎች በሚመጡ ሰዓት አረፍ ብሎ ቤት ኖሮ ማረፊያ ኖሮ ከሬዚደንትም ጋር ተያይዞ ማለት ነው ማረፊያ ኖሮ አርፎ ውሃ ጠጥቶ ቢዝናና ለአካባቢያችንም ሌላ የገቢ ምንጭ ነው የሚሆነው። ስለዚህ ከዚህ አኳያ እዚህ ጋር በጣም ትኩረት ሰጥቶ መስራትን ይጠይቃል። የቦምቤ ከተማ ከንቲባ አቶ ወርዳቸው ታደሰና የአረካ ከተማ ከንቲባ ኢንጂነር ጥበቡ ሳሙኤል አካባቢውን ለነዋሪዎችና ለጎብኚዎች ምቹ ለማድረግ ከባለድርሻ አካላት ጋር በመሆን እየሰራን እንገኛለን ሲሉ ገልጸዋል። ከዚህ በፊት እየሰራን የቆየነው ስራ እንደነበረው ነው። አሁን ግን ሰፊ መሬት እያዘጋጀን ያለነው ኢንዱስትሪ ዞን ተብሎ የሚታወቀውን ማለት ነው። ያንን ዞን በአጠቃላይ ኮሪደሩን 5 ሄክታር ነው እቅዳችን ላይ ያዝ ነው። 5 ሄክታሩን በአጠቃላይ የኢንዱስትሪ ዞን አርገን ለመስራት ነው እቅዱ። እሱ አንደኛው ነው። አሁን ደግሞ እንደ እድል ሆኖ ኤርፖርቱም ጥሩ ደረጃ ነው ያለው። ኤርፖርቱ እየተሰራ ያለውን አመራሩ ዞሮ አይቶታል። ይሄ ቀላል እድል አይደለም። እዚህ አካባቢ ኢንቨስት ማድረግ እዚህ አካባቢ መስራት ብዙ ትርፍ አለው፣ ብዙ ፋይዳ አለው የሚለውን ማሳየት ይቻላል። ብዙ የቱሪስት መስህብ ቦታዎች አሉ። በተፈጥሮ ጸጋ ከተማችን የታደለች ነች። እንግዲህ ከተፈጥሮ ጸጋዎች አንዱ ይሄ ፏፏቴ ነው። ይሄ መንቲያ ፏፏቴ በአፍሪካ ደረጃም በምስራቅ አፍሪካም በኢትዮጵያ ሌላ ቦታ የለም። ብቸኛው መንቲያ ፏፏቴ ነው። በርዝመትም የሚታወቅ በታሪካዊነቱም ለማየት በሚያጓጓ መልክ የሚንዘገዘግ ምርጥ ፏፏቴ ነውና ይሄንን ፏፏቴ ለማሳደግ አካባቢውን ለማልማት እንደ ከተማ አስተዳደር እቅድ ይዘናል። ወደ ስራም እየገባን እንገኛለን። ማቴሪያሎቹን እቃዎች፣ ድንጋይ፣ ተጣሻዋ ማራገፍ ጀምረናል። ይሄንን ስራ እንግዲህ የሚያግዙ ወይም ድጋፍ የሚሰጡ አካላትም ጋር በቅርበት እየተነጋገርን እንገኛለን። ከንቲባዎቹ አክለውም በአካባቢው ተሰማርተው በተለያዩ የኢንቨስትመንት ዘርፎች ሊያለሙ የሚፈልጉ ባለሀብቶችና ድርጅቶች በከተማ አስተዳደሮቹ ምቹ ሁኔታ እንደሚፈጠርላቸውም አመላክተዋል። በመጨረሻም ማርጯ አነስተኛ የፋይናንስ አክሲዮን ማህበር በቅርቡ ወደ ባንክ ደረጃ ለመሸጋገር የጀመረውን አዳዲስ የአክሲዮን ሽያጭና ህዝባዊ ተሳትፎ ይበልጥ ለማጠናከር እየሰራ መሆኑ ተገለጸ። ማህበሩ ከሰሞኑን 4ኛ መደበኛ ጉባኤ ያካሄደ ሲሆን ሁሉም የማህበሩ ደንበኞችና ደጋፊዎችም አክሲዮን በመግዛትና አዳዲስ አባላትን በማምጣት የድርሻቸውን እንዲወጡ ጥሪ ተላልፏል። ሰናይት አብርሃም በዝርዝር ታስመለክተናለች። ላለፉት ዓመታት ለደንበኞቹ የብድርና ቁጠባ አገልግሎት ሲሰጥ የቆየው ማርጯ አነስተኛ የፋይናንስ አክሲዮን ማህበር ብሔራዊ ባንክ ባስቀመጠው መመሪያ መሰረት የካፒታል መጠኑን በማሳደግ ወደ ባንክ ደረጃ ለመድረስ አልሞ እየሰራ ይገኛል። ማህበሩ የካፒታል አቅሙን ለማሳደግ ሰሞኑን ከባለ አክሲዮኖች ጋር ባደረገው ምክክር ሁሉም ደንበኞችና የተቋሙ ደጋፊዎች አክሲዮንን በመግዛት የድርሻቸውን እንዲወጡ ጥሪ ተላልፏል። ይህንን ማህበሩን ለማሳደግ ለልጆች ብሎ መስራት አለበት። ቀጣይ ደግሞ ለአካባቢውም ብሎም ለአገር መስራት አለበት። ምክንያቱም የስራ አጥ ቁጥር የተማረ የስራ አጥ ቁጥር ቀነሰ ማለት ምክንያቱም በየወረዳዎች ከአካባቢውም ውጭ ባሉት የሰው ኃይል በቅጥር ውስጥ ሲገባ በጣም ጠቃሚ ስለሆነ ካወጆ ያህል ሼር ያለ መግዛቱ አንድ ደካማ ጎን ነው። ያንን ደግሞ ለመግዛት ለማሻሻል እንደው ለመግዛት ቃል ገብተን የተነሳንበት ቀሪው የተገዛው አይነት ሼር ወደ በገቦን ያህል አልተቀበለም፣ አልተገዛም፣ አልተሸጠም። ማህበሩ ባካሄደው 4ኛ ዙር ዓመታዊ ጉባኤ ላይ አዳዲስ የቦርድ አባላት የተሰየሙ ሲሆን በቀጣይ የማህበሩን አቅም ለማጎልበት እርስ በርስ ተደጋግፎ መስራት ይገባል ተብሏል። ለዚህ ህብረተሰብ የሚቆረቆር በሙሉ በዚህ ውስጥ መሳተፍ አለበት። ይሄ ሁሉ ቀኙን ከሰጠ እድገቱ የተፋጠነ ይሆናል። ስለዚህ ሁሉም ሰው መሳተፍ አለበት። ይህንን ለማሳደግ ሁሉም መስራት አለበት። ስለዚህ አሁን የተመረጡት ከራሳቸው ጀምሮ በትጋት መስራት አለባቸው። ማህበሩ ከመጀመሪያ ካለው ሁኔታ
በከፍተኛ ጥረት አድርጎ እነዚህ ነባር የነበሩ ቦርዶች ያመጡት እድገት እኛንን ማህበሩንም አስደስቷል። ማህበሩ ቀጣይ ላይ ደግሞ ሰፋ አድርጎ ወደ ባንክ ማርጮ ባንክ ተብሎ አላማችን ስንነሳ ማርጮ ባንክ ለማክፈት ነው። ስለዚህ አሁን ወደዛ አቅጣጫ እየሄደ ነው ያለን ማለት ነው። ከቀጣዩ ከአንድና ከሁለት ዓመት በኋላ ያለውን ይህንን አዲሱ የተወከሉት ተወካዮች በደንብ ከሰሩ እኛም ደግሞ ያለው ሼሩን ገዝተን ማህበሩን ወደ ባንክ ለማሳደግ ጥረት እያደረገ ነው። ስለዚህ ወደ ያድጋል የሚለውን ተስፋ እምነት አለ ማለት ነው። ማርጯ አነስተኛ የፋይናንስ አክሲዮን ማህበር ዋና ስራ አስፈጻሚ አቶ አበበ ሳዮሬ በበኩላቸው ማህበሩን ወደ ባንክ ለማሸጋገር የተጀመረው እንቅስቃሴ ከግብ እንዲደርስ አዲስ አክሲዮን ለሽያጭ እየቀረበ መሆኑን ተናግረዋል። ማርጯ ባንክ የወላይታ ህዝብ ባንክ ተብሎ ስለተቋቋመ የባንክን መስፈርት ድረስ ሄደን ማርጯን ባንክ የማድረግ ራዕይ ይዘን ነው እየሰራን ያለ ነው። ስለዚህ ያልተከፈለ ወይም አክሲዮን ከአክሲዮኑ ወይም የአክሲዮን ማህበራት ፈርሞ ያልከፈሉት 9 ሚሊዮን ህግ የሚያስቀምጣቸው አግባቦች አሉ። እነኛ በሶስት አግባብ የሚያስቀምጣቸው አንዱን ተግባራዊ ማድረግ ጀምረናል። በዛ መሰረት እሱን ቶሎ 9ኛን ጨርሰን 75 ሚሊዮኑን ሳይሆን ሩቅ ላይ ያለውን ባንክን አይተን አዲስ አክሲዮን ገበያ ላይ እናወጣለን። ለህዝብ ልማት የሚውል ሀብት በተቋሙ በኩል የማስተላለፍ ኃላፊነት ያለው ማርጯ አነስተኛ የፋይናንስ አክሲዮን ማህበር ቁጠባን ባህል ያደረገ ማህበረሰብን ለመፍጠርም ትልቁን ድርሻ ይይዛል ብለዋል አቶ አበበ። ይህ ተቋም እንደ ማንኛውም ቢዝነስ ተቋም አይታይ። የወላይታ ህዝብ ተቋም ገበያ አጥንተን አይደለም፣ አዋጪ ነው አዋጪ አይደለም እንዴት ነው ብለን ሳይሆን ህዝቡ ችግር አለ በተባለ አካባቢ ዘለን ነው የምንገባው። ህዝቡ ጋር ያለው ሀብት ሞልቷል። እያንዳንዱ ሰው ኪስ የሚባክነው ገንዘብ ቀላል አይደለም። 10 ብሩ፣ 20 ብሩ፣ 30 ብሩ ይሄን ሰብስበን ወደ ልማት የማምጣት ቁጠባ ይሄን ሀብት ሰብሰብ አድርጎ ለልማት የማዋል ኃላፊነት ይጠበቅባቸዋል። ስትራቴጂካሊ ለተቋሙ የሚያስፈልጉ ትላልቅ ውሳኔዎችን መወሰን ይጠበቅባቸዋል። ስለዚህ አሁን አይሆፕ አሁን የመጡ አካላት ህዝብ ውስጥ ያሉ ህዝብ ጋር አብረው የሚሰሩ ህዝብን እየመሩ ያሉ ስለሆነ ይሄ በቀላሉ ይሳካል ብዬ አምናለሁ። ማርጯ አነስተኛ የፋይናንስ አክሲዮን ማህበር ወደ ባንክ ደረጃ ለማደግ የሚያደርገውን እንቅስቃሴን ለማፋጠን ሁሉም ደንበኞችና ደጋፊዎች ከጎኑ ሊቆሙ ይገባል። የተወደዳችሁ ተመልካቾች ከወላይታ ቴሌቪዥን ወደ እናንተ ሲደርሱ የነበሩ የሰዓቱ ዜናዎቻችን ተጠናቀዋል። ጊዜያችሁን ስለዋሳችሁን እናመሰግናለን። በቀጣይ ከወላይታ ቴሌቪዥን ሌሎች ጥንቅሮች ወደ እናንተ የሚደርሱ ነው የሚሆነው። ከመላው የስቱዲዮ አጋሮች ጋር በጥምረት ከዕለቱ ዜናዎች ጋር ታምሩ ምስጋናው ነበርኩ። ጤና ይስጥልን።